ዳዊት ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ሆሳዕና። ስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሆሳዕና በአርያም በሰላም በጤና ያደረሳችሁ። በዓሉን የሰላም የፍቅር ይሁንላችሁ። ሆሳዕና በአርያም። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከዘላለማዊ ሞት የማዳን ሥራ ለመፈጸም ጥቂት ቀናት ሲቀሩት በነቢያት የተነገረው ትንቢትና በብሉይ ኪዳን የነበረው ምሳሌ ይፈጸም ዘንድ በአህያይቱና በውርንጫዋ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ደቀ መዛሙርቱና ብዛት ያለው ሕዝብ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እያሉ በመዝሙር ሰማያዊ አዳኝ መሆኑን መስክረው ተቀብለውታል። ሆሳዕና ማለት አሁን ሕዝብህን አድን ማለት ነው። በነቢዩ ዘካርያስ ምዕራፍ 9 ቁጥር 9 የተነገረው የትንቢት ቃል ይፈጸም ዘንድ ከደቀ መዛሙርቱ ሁለቱን በፊታችሁ ወዳለች መንደር ሂዱ፣ በዚያም የታሰረች አህያ ውርንጫም ታገኛላችሁ፣ ፈትታችሁ አምጡልኝ አላቸው። በማቴዎስ ወንጌል 21:2 አህያዋ ከነ ውርንጫዋ ነፃነቷን ተገፋ፣ የለመለመ ሳር እንዳትበላ፣ የጠራውን ውሃ እንዳትጠጣ ታስራ እንደነበረ ሁሉ የሰው ልጅ ለ5500 ዘመን በሰይጣን አገዛዝ ስር ወድቆ ነፃነቱን አጥቶ ጸጋው ተገፎ ክብሩ ጎስቁሎ በእግረ አጋንንት ይረገጥ ነበርና ነቢዩ ቀደም ሲል ስለ ክርስቶስ ነፃ አውጭነት ለታሰሩት መፈታትን ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ ልኮኛል ሲል ትንቢተኛው ኢሳይያስ 61:1 የሚለው ቃል ለመፈጸም አዳምንና ልጆቹን ከኃጢአት እስራት የሚፈቱበትን ወደ ቀደመ ክብራቸው የሚመለሱበት ጊዜ እንደደረሰ ለማስረዳት ፈትታችሁ አምጡልኝ አላቸው። ይህም በምድር የምታስሩት በሰማይ የታሰረ ይሁን፣ በምድር የምትፈቱት በሰማይ ይፈታ የተፈታም ይሁን ብሎ
ስልጣነ ክህነት የሰጣቸው ሐዋርያትና ከእነርሱም በኋላ የሚነሱ ካህናት ሰዎችን ከኃጢአት እስራት እየፈቱና ነፃ እያወጡ ወደ እርሱ እንዲያቀርቡና ለእግዚአብሔር መንግሥት የተገቡ እንዲሆኑ የተሰጠ ኃላፊነትን ያመለክታል። በዓለማችን ላይ ለክብር መገለጫ የተከበሩ ሰዎች የሚቀመጡባቸው የተለያዩ እንስሳት ቢኖሩም በዚህ ዕለት ክርስቶስን የተቀመጠባት አህያ ነበረች። ለዚህም የተነገረ ትንቢት ነበረ። ትንቢቱ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱም ላይ ተቀምጦ ወደ አንቺ ይመጣል የሚል ቃል ነው። በብሉይ ኪዳን ዘመን የነበሩ ነቢያት መጪው ዘመን የመቅሰፍት፣ የመዓት፣ የመከራ ዘመን መሆኑን ለመግለጥ ራቁታቸውን ሆነው በፈረስ ላይ ተቀምጠው ዘገር ነጥቀው ሲታዩ የሰላም፣ የደስታ፣ የምህረትና የቸርነት ዘመን ሲመጣ ነጭ ልብስ ለብሰው በአህያ ላይ ተቀምጠው መነሳንስ ይዘው በአደባባይ ይታዩ ነበረ። ጌታችን ሥርዓተ ነቢያትን በመጠበቅ ሕዝቡም በሚያውቀው ትውፊት በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ በመስቀል የሚፈርስበት የእግዚአብሔር ምሕረት ለሰው ልጆች ሊሰጥ የተቃረበበት ጊዜ መቃረሙን ለመግለጽ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገብቷል። ጌታችን በክብር ሆኖ ወደ ኢየሩሳሌም ሲገባ የፋሲካን በዓል ለማክበር ከየአገሩ የመጡ ከሞትና ከተቀበረ በኋላ በአራተኛው ቀን ጌታችን ከሞት ያስነሳውን አልዓዛርን ለማየት የተሰበሰበው ብዛት ያለው ሕዝብ የዘንባባ ዝንጣፊና የለመለመ ቅጠል በመያዝ ልብሳቸውን በየመንገዱ በማንጠፍ በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር እያሉ ሰማያዊ አዳኝ መሆኑን አውቀው በክብር ታላቅ በሆነ አቀባበል ተቀብለውታል። ዘንባባ የሰላም፣ የደስታ፣ የድል አድራጊነት ምልክት ነው። አብርሃም ከሎዶጎምርን ድል ባደረገ ጊዜ የዘንባባን ዝንጣፊ ይዞ እግዚአብሔርን አመስግኗል። ዮዲት ሆልኒፎሮስን ድል ባደረገች ጊዜ የዘንባባ ዝንጣፊ ይዛ ድል አድራጊነቷን ገልጻለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣን ዲያብሎስን ድል የሚያደርግበት የሰው ልጅ ከሰይጣን አገዛዝ ነፃ የሚያወጣበትን የሚያድንበትን ጊዜ ተቃርቦ ነበርና ድል አድራጊነቱን ለመግለጽ በዘንባባ ይዘው ሆሳዕና በአርያም እያሉ ተቀብለውታል። ብዛት ያለው ሕዝብ ከፊትና ከኋላ ሆኖ ሕፃናት ሳይቀሩ ሆሳዕና እያሉ ሲያመሰግኑ ያዩ ፈሪሳውያን በቅንዓት መንፈስ ተቃጠሉ። ለራሳቸው ክብር ሲጨነቁ የጌታ ክብር አልታይ አላቸው። ለራሳቸው ክብር ዕውቀትና ዝናን የሚጨነቁ ሰዎች
የእግዚአብሔር ክብር አይታያቸውም። ስለዚህ እርሱን ለማመስገን አይችሉም። የእነርሱን አለማመስገን ብቻ ሳይሆን በሌሎች በመመስገኑ በቅናት መንፈስ ተቃጠሉ። የሚያመሰግኑትንም ለማስቆም ደቀ መዝሙርትህን ገስጻቸው አሉት። ዛሬም በዘመናችን ፈሪሳዊ የሆኑ ባህሪ ያላቸው ከእግዚአብሔር ክብር ይልቅ የራሳቸውን ክብር የሚያስቀድሙ በአመፅና በሽንገላ የተሞሉ በግብረ ፈሪሳዊ የሆኑ ሰዎችን ከቤተ መቅደስ ጀምሮ እስከ አውደ ምሕረት ማየት የተለመደ ነው። ምንም እንኳ ጸሐፍት ፈሪሳውያንና መምህራን ሕፃናቱንና ደቀ መዝሙርቱን እንዳያመሰግኑ ለማድረግ ቢፈልጉም ጌታ ግን እነርሱ ዝም ቢሉ ድንጋዮች ይጮኻሉ ብሏቸዋል። በዚህ ዕለት የታሰረችውን አህያ ፈትታችሁ አምጡልኝ ብሎ እንድትፈታ እንዳደረጋት ሁሉ እኛም ከኃጢአት፣ ከበደል፣ ከእስራት ተፈተን ወደ እርሱ እንድንቀርብ እግዚአብሔር ይፈልጋል። ሆሳዕና በአርያም እያሉ ለጌታችን ክብር እንደሰጡት ሰዎች እኛም ሁልጊዜ እግዚአብሔርን ለማክበርና ለማመስገን መሰለፍ አለብን። ከክፋት፣ ከምቀኝነት፣ ከተንኮል፣ ካለመስማት ወጥተን እግዚአብሔርን እንድናመሰግን፣ እግዚአብሔርን እንድናከብር፣ ሆሳዕና እያልን እንድንባረክ እግዚአብሔር ይርዳን። በእውነት ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። በትንቢተ ኢሳይያስ ምዕራፍ 12 ቁጥር 4 እግዚአብሔርን አመስግኑ ስሙንም ጥሩ፣ በአሕዛብ መካከል ሥራውን አስታውቁ፣ ስሙ ከፍ ያለ እንደሆነ ተናገሩ። ታላቅ ሥራ ሰርቷልና ለእግዚአብሔር ተቀኙ፣ ይህንንም በምድር ሁሉ ላይ አስታውቁ ይለናል። እኛም ይህን ከማድረግ እግዚአብሔር ይርዳን። የነገረን የመከረን እግዚአብሔር ይክበር ይመስገን። መልካም በዓል ይሁንላችሁ። የሆሳዕና በዓል የሰላም የጤና ያድርግልን። የጾማችን እንግዲህ እያለቀ ስለሆነ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች እንግዲህ ለሁለት ወር አንድ ሳምንት የቀረውን የጾም መርሃ ግብር ስንቀበል እንግዲህ የሰበሰባችሁትን ለእግዚአብሔር መስጠት ይኖርብናልና እዚህ ላይ አካውንት አስቀምጠላችኋለሁ። በዚህ መሰረት ለድሆች እንመጸውታለን። ያን እንድናደርግ እንግዲህ እግዚአብሔር ይርዳን። የነገረን የመከረን እግዚአብሔር ይመስገን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሆሳዕና በአርያም እያላችሁ ለሁሉም ምእመናን በዋትሳፕ ግሩፕ በዋትሳፕ አካውንታችሁ
በኢሞ ሂስቶሪያችሁ፣ በኢሞ አካውንታችሁ፣ በኢሞ ግሩፖች መካከል፣ በቴሌግራም በስቶሪያችሁ፣ በፌስቡክ በተለያየ የሶሻል ሚዲያ በሙሉ ሼር በማድረግ የበረከት ተሳታፊ እንዲሆኑ እባካችሁ ሁሉንም እንድታደርጉ በአጋዕዝተ ዓለም ቅድስት ሥላሴ ስም ሁላችሁንም ጠይቃለሁ። በተለይ ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሁላችሁንም ጠይቃለሁ። ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሰሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ቅዱስ ሥሉስ እግዚአብሔር ሕያው ተሳሃለነ